ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔርን ቃል ከሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ አነብላችኋለሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። አጭር ነገር ስለ ስነ መለኮት ወይም ስለ ቴዎሎጂ አጭር ነገር ላካፍላችሁ። ስነ መለኮት ወይም ቴዎሎጂ ማጥናት ማለት በቀላሉ አገላለጽ ስለ እግዚአብሔር ማጥናት ማለት ነው። ቃሉ ቴዎሎጂ ከሚለው የግሪክ ቃል የመጣ ሲሆን ቴዎስ ማለት አምላክ ወይንም እግዚአብሔር ማለት ሲሆን ሎጎስ ደግሞ ማለት ቃል ወይንም ጥናት ማለት ነው። በአጠቃላይ ስነ መለኮት ወይም ቴዎሎጂ ማለት ስለ እግዚአብሔር የእግዚአብሔርን ቃል ማጥናት ማለት ነው። ጌታ የተባረከ ይሁን። ስነ መለኮት ማጥናት ሲባል ግን ዝም ብሎ ስለ እግዚአብሔር መረጃ መሰብሰብ አይደለም። ጥልቅ የሆነ መንፈሳዊ ፍልስፍናዊና ታሪካዊ ይዘቶች አሉት። ዋና ዋና ነጥቦችን እንደሚከተለው ማየት ይቻላል። 5 ነጥቦች ብቻ በአጭሩ እናያለን። የመጀመሪያው የእግዚአብሔርን ማንነት መረዳት ማለት ነው። ቴዎሎጂ ማጥናት ማለት የእግዚአብሔርን ማንነት መረዳት። ስነ መለኮት የእግዚአብሔር ባህሪ ስራዎችን እና ፍጥረታት ጋር እግዚአብሔር ከፍጥረታት ጋር ያለውን ግንኙነት በምክንያታዊና በስርዓት ባለው መንገድ ለመረዳት መሞከር ነው። እግዚአብሔር ማን ነው? ባህሪው ምንድን ነው? ለሚሉት ጥያቄዎች መልስ ያስፈልገናል። ስለዚህ ይሄ ቴዎሎጂ ማጥናት ለዚህ ይጠቅማል። ሁለተኛው ቅዱሳን መጻሕፍትን መመርመር። አብዛኛው የሥነ መለኮት ጥናት ትኩረት የሚያደርገው በቅዱሳን መጻሕፍት ላይ ነው። ያው እንደምታውቁት መጽሐፍ ቅዱስ የቅዱሳን መጻሕፍት ስብስብ ነው። ስለዚህ ለምሳሌ በመጽሐፍ ቅዱስ ላይ መጽሐፉ የተጻፈበትን ታሪካዊ ሁኔታ፣ ቋንቋቸው ምን ማለት እንደሆነና ዛሬ ላለኑ ሰዎች ምን አይነት መልእክት እንደሚያስተላልፍ በጥልቀት ይተነትንልናል። በሶስተኛ ደረጃ እምነት ወይም የእምነት እውነቶችን በስርዓት ማደራጀት ወይም ደግሞ ሲስተማቲካሊ ቴዎሎጂ የተበታተኑ የሚመስሉ የእምነት ትምህርቶች ለምሳሌ ስለ ሰው ልጅ አፈጣጠር፣ ስለ ኃጢአት፣ ስለ ድነት፣ ስለ መጨረሻው ዘመን በአንድ ላይ በማቀናጀት ግልጽ የሆነ መዋቅር ይሰጠናል። በአራተኛ ደረጃ ታሪክንና ትውፊትን ማጥናት። ባለፉት ዘመናት የነበሩ የእምነት አባቶች እና ምሁራን እምነታቸውን እንዴት ይረዱት እንደነበረ፣ ምን አይነት ክርክሮች እንደነበሩና ቤተ ክርስቲያን እንዴት እያደገች እንደመጣች ማጥናትን የሚያካትት ይሆናል። የመጨረሻና 5ኛው እምነትን ከሕይወት ጋር ማገናኘት ያስችለናል። ስነ መለኮት ስናጠና እምነትን ከሕይወት ጋር ማገናኘት ስነ መለኮታዊ ብቻ አይደለም። የምናምነው እምነት በአኗኗር፣ በስርዓት፣ በምግባር፣ በሰዎች መካከል ባለን ግንኙነት ላይ ምን ተጽዕኖ ይፈጥራል የሚለውን ይመረምራል። እግዚአብሔር አምላክ ይባርካችሁ። ስለዚህ ስነ መለኮት ቴዎሎጂ ገብታችሁ እንድትማሩ እጋብዛችኋለሁ። ቪዥን የመጽሐፍ ቅዱስ ኮሌጅ በምዝገባ ላይ ነው። ስነ መለኮት አሁን በሚቀጥለው ጥር 1 ላይ በኦንላይን ኮርስ ስነ መለኮት ማጥናት ይጀመራል። ስለዚህ ገብታችሁ እንድትማሩ እንድትመዘገቡ የእግዚአብሔርን ቃል እንድታጠኑና በዚህ በመጨረሻው ዘመን ካሉ ደግሞ ተግዳሮቶች፣ ፈተናዎች እግዚአብሔርን በማወቅ ቃሉን በማጥናት እንድትድኑ አበረታታችኋለሁ። እግዚአብሔር ይባርካችሁ።